ብዙ ሰዎች የኑፋቄ ትምህርትን አስተምረዋል። ለምሳሌ ኒቆዲሞስ ለፌ ማርያም ክዋኔው ለወልድ የወልድ ህላዌው የሚጀምረው ከማርያም ማህፀን ነው ብለው የሚያስተምሩ አሉ። ይሄ ፍጹም ክህደት ነው። የእግዚአብሔር ህልውና የሚጀምረው ቅድመ ድንግል ማርያም ነው። ምክንያቱም ጌታችን ሁለት ልደት አለው ብለናል። ቀዳማዊ ልደቱ ከአባቱ ያለ እናት፣ ዳህራዊ ልደቱ ከእናቱ ያለ አባት ብለናል። ስለዚህ በቀዳማዊ ልደቱ ቀድሞም ህልው የሆነ አምላክ ነው። ህላዌው ቅድምና ያለው ነው። ከዛ ከእመቤታችን ሲወለድ ግን ዳህራዊ የነበረ ያ ማለት ኋለኛ የነበረ የተፈጠረ ስጋን ሲዋሃድ ያ የተፈጠረ ስጋ ከቃል ጋር በመዋሃዱ ቀድሞ የነበረ ነው ተብሎ ለስጋም ቅድምና ተነገረለት። ስጋ አምላክ ሆነ ማለት ነው። ስለዚህ በማህፀነ ማርያም ስጋ ከፍጡርነት ወደ ፈጣሪነት አረገ፣ ከፍ አለ። የመለኮትን ገንዘብ በማድረግ አምላክ ተብሎ ተነገረለት ማለት ነው። መለኮት ያልተዋሃደው የነበረ ብቻውን ፍጡር ሆኖ ይኖር የነበረ ስጋ መለኮት ከስጋ ጋር ሲዋሃድ የዘላለም ህይወትን የሚሰጥ ሆነ። ስለዚህ ጌታችን ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው አለና ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። ይህ በምን ምክንያት ሆነ ካል እመቤታችን ታኦዶኮስ ወላዲተ አምላክ በመሆኗ ምክንያት ነው። ስምዐኒ እግዚኦ ጸሎትየ ሃሌ